በተለይ አንድ ዋና የሚባል ቃልኝና እሱ ልቀበለው ነው። ብዙ ቃሱ ቃልኝ አንተ ጋር ብዙ ቃልኝ እና እሱ ነው ልቀበል ነው። ማስታወሰው እስቲ የጠቀምሽኝ ነገር አንድ ነገር በቃ አንድ ነገር አልናገርም፣ ግን አንድ አይ ምንድነው አንድ ነገር ብቻ ሰጣኝልኝ። በቃ ሕይወትና ተስፋ ምኞትና እውነታ ስራና አጋጣሚ ኑሮና ጣፈንታ መንፈስና ስጋ የተዋኩለታ አልፎ ሚያጌጡ አሁን ለረፍት መተሽ ነው? አዎ መጥቼ እኮ ነው። ለማጋ ነው የመጣሽው? አንተ ላግ ማለት አንተ ጋር አንተ ላግ ከዛ ድረስ እዚህ መጣሽው? የለበትም ተስማማ እና ለምን ዋሸሽኝ ታዲያ? አይ ናፍቄሽ አይደለም የሁሉ ጊዜ እሺት ነበር እንዴ ስደውልልክ መች ታነስልኛለክ? ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? አላችሁ? እኔ ያለው ያው ባልተከበራችሁበት ቦታ መቆየትም መዘግየትም ጊዜ መፍጀትም አያስፈልግም። ማለት እኔ ላይ እንደዚህ ናህል እጅ እስከማንሳት ድረስ የሚያስደርስ ነገር ምንም ያደረኩት ነገር የለም። ማለት እኔም በጣም ተናድጄ ስለነበረ ነው እንደዛ የተናገርኳት እንጂ ፈልጌው አልነበረም እንደዛ የተናገርኳት። እሷም ያደረገችኝ ነገር አይቼ ነው እንደዛ ነገር ያደረኩት። ያው ዛሬ ከጥፊ ጆሮ ደግፍ ሊይዘኝ ትንሽ ነው የቀረኝ። ያው ሴት ልጅ እጄ አይነሳም ምንም ብታደርግ ያው አልፏል። እኔ ምንም ላረጋት አልችልም፣ ምንም ደግሞ ሊመጣም አይችልም። ከዚህ በኋላ ያው እኔና እሷ ነገር ያበቃለት ይመስለኛል። እና ቤተሰቦች ከዛሬ ጀምሮ ከሷ ጋር አልመጣም። እኔ እናንተ ጋር መመጣው እንደዚህ አዝኜ ተክዤ ወር የሆነ ነገር አድርጌ ራሴን ጎድቼ ምናምን መምጣት አልፈልግም። እንደ መጀመሪያው እንደምታውቁኝ ደስተኛ ሆኜ ሳቄ ሳይጠፋ ሁሉ ነገር ሳይጠፋ እንደዛው እንዳለ እንድታገኙኝ እንድንገናኝ ከናንተ ጋር እንዳወራ ፕራንኮች የተለያዩ ነገሮችን እየሰራን ከናንተ ጋር ደስተኛ ሆኜ ማሳለፍ ነው ፈልገው። አዘንተኛ ሆኜ ማየትም እንደማትፈልጉ ነው እኔም አልፈልግም። ምክንያቱም ማዘን በሌለብኝ ነገር ማዘን የለብኝም። አንዳንዴ ለሆነ ነገር ለፍታችሁለት ያ ነገር ካልሆነ በቃ ምንም የምታመጡት ነገር የለም፣ ትተውታል። እና እኔም እንደዛ ነው ያደረኩት። በጣም ታገልኩኝ፣ በጣም ለፋሁኝ። ለዚህ ነገር ግንኙነታችን እንዳይቋረጥ በጣም ብዙ ነገሮችን አደረኩኝ። ያ ነገር ግን ሊስተካከል አልቻለም። ለምን ደግሞ አልተስተካከለም? ለምን ከኔ ጋር አልሆነችም ብዬ ደግሞ ሌላ ነገር ሌላ ተካራ ሌላ ሀዘን ውስጥ መግባት አልፈልግም። ሁሌም ደስተኛና ሳቂታ ሆኜ ወደ እናንተ መምጣት ነው ፈልገው። እናንተም ስታዩኝ እኔ ደስተኛ ሆኜ ወር የሆነ ነገር ሆኜ አይደለም። እኔ ከኔ ጋር መቀጠል ከፈለገች እያስገደድኳት አልነበረም። ያው ከዚህ በኋላም እንደዛ አይነት ጥያቄ እሷ እሺ ብትል እንኳን እኔ አልቀበልም። ምክንያቱም ምክንያቷን እስካላወቅኩ ድረስ የሆነ ነገር በውስጧ ኖሮ ወደ እኔ ልትመጣም ልቀበላትም አልችልም። ምክንያቱም የደበቀችኝ ነገር ስላለ እኔን ታቀኛለች ብዬ ነበር የማስበው። የዚህን ያህል ከሆነ መተዋወቃችን የዚህን ያህል ከሆነ ነገራችን የሁለታችንም ነገር ያበቃ ይመስለኛል። እኔ ለምን መታሽኝ ብዬ የሆነ ነገር ምንም አደርገው ነገር የለም። ሁሉም እንደ ስራው ይከፍለዋል። ማለት የዘራውን ነው ሁሉም የሚያጭደው። እኔ እሷ ላይ መጥፎ ነገር ዘርቼ ከሆነ መጥፎ ነገር አድርጌባት ከሆነ የስራዬን የማገኘው ራሴ ነኝ። ከሷ ጋር በጣም ረጅም ጊዜ አብረን ቆይተናል። በቆየንባቸው ጊዜያቶች ምርጥ የሚባሉ በጣም ብዙ ጊዜዎችን አሳልፈናል። ሆኖም ግን እሷ ያንን ልትረዳ አልቻለችም። የኔ የውስጤን አውጥቼ የተናገርኩትን ነገር እንድጸጸትበት አድርጋኛለች። ከዚህ በኋላ መቀጠልም አይመስለኝም። ያው ዛሬ መጣውላችሁ አዲስ አይደለችም ለኔ ማለት ነው። ማለት አብሮ አደጌ ነች። አንድ ከተማ ነው ያደግነው፣ አንድ ከተማ ነው የተወለድነው። ከረጅም ጊዜ በኋላ ነው የተገናኘ ነው። እንዴት እንደወጣ አላውቅም። አንዳንድ ሰዎች ቲክቶክ ላይ ምናምን ሲፖስቱ ምናምን አይቼ ነበረ። ፎቶውን ከየት እንዳመጣችሁት አላውቅም፣ ብቻ ግራ ገብቶኝ ነበረ። የዛን ሰዓት በምን ይፖሰትም አላውቅም፣ ግን እንዴት እንዳገኛችሁት አላውቅም።
እና እሷን ዛሬ ላስተዋውቃችሁ ነው። ያው ከዚህ በኋላ እኔን ለማስታረቅ ጓደኞቼ ባይዞ ዛሬ ጓደኞቼንም ማንንም አላማከርኩም። ቤኪም ሄኒም አጠገብም ያሉ ሰዎች ማንንም አላማከርኩም። ከዚህ በኋላ ባትጠሩኝ ከሷ ጋር የሚያገናኘኝ ነገር ባትጠሩኝ ባታገናኙኝ ደስ ይለኛል። ምክንያቱም ባየዋት ቁጥር ሌላ ስሜት እየተሰማኝ ነው ያለው። ሌላ ነገር ውስጥ እየገባው ነው። ሌላ ስሜት ውስጥ እየተረበሽኩ ስለሆነ ከዚህ በኋላ እሷንም ማግኘት አልፈልግም። መምጣት ካለብኝ ብቻዬን እመጣላችኋለሁ ቤተሰብ እና ቤተሰብ እኔ ለማስታረቅ እኔን የሆነ ነገር ለማድረግ ማንም እንዲሞክር አልፈልግም። በውስጥም በጣም ብዙ ሰዎች እያወራችሁ የነበረ ጊዜ ስጣት የምትሉኝ ሰዎች ነበሩ። አብራችሁ በጓደኝነትም ትንሽ ጊዜ አብራችሁ ቆዩ ያላችሁኝ በጣም ብዙ ሰዎች አላችሁ። እኔ አብሬ መቀጠል አልችልም። እውነቱን ስነግራችሁ በቃ ከዚህ በላይ ማለፍም መሄድም አልፈልግም። ከዚህ በላይ መጎዳት አልፈልግም። በቃ መምጣት ያለብኝ ደረጃ መጥቻለሁ። ከዚህ በኋላ መቀጠል ያለብኝ ራሴን አበርትቼ ራሴን እንዳዲስ ማለት እንዳልተፈጠረ መርሳትም ይቻላል። ቤተሰብ ያሳለፋችሁትን ነገር ቫልዩለስ ካደረገው የሆነ ሰው እናንተም መርሳት ትችላላችሁ። ማለት ለኔ በጣም ውዱ ጊዜያቶች ነው ከሷ ጋር ያሳለፍኩት። እሷ ደግሞ ያንን ጊዜ እንደ ተራ ነገር ከቆጠረችው ለኔም ተራ ማይሆንበት ምንም ምክንያት የለም። እኔ የተለየ ልብ አይደለም ያለኝ። ማለት አንዴ የሆነ ነገር ከሆናችሁ ድጋሚ የሆነ ነገር ትሆናላችሁ ማለት አይደለም እና ከዚህ በኋላ ያው ከሷ ጋር የሚያገናኘኝ ነገር እንደሌለ ተስፋ አደርጋለሁ። ምክንያቱም ጨርሻለሁ። የሆነ ይቅርታም ለመጠየቅ ምናምን ብታስቢ የሆነ ነገር ብታስቢ ይቅርታ አድርጌያለሁ። በዛው ላገኝሽም አልፈልግም። ይቅርታሽንም ይዘሽ ሁሉ ይቅርታ አድርጌልሻለሁ፣ ችግር የለውም። ይቅርታን ባትጠይቂኝ እጅሽን በማንሳትሽ ብቻ ይቅርታም አድርጌልሻለሁ። ግን እኔ አጠገብ ላይሽ አልፈልግም። አሁን አጠገቤ ስትሆኚ ሌላ ስሜት ውስጥ እየገባው ስለሆነ ላይሽ አልፈልግም። ለማስታረቅም እንዳትሞክሩ ጓደኞቼ ፕሊዝ። ምክንያቱም የጨረስኩት ነገር ነው። ከዚህ በፊት እንደዚህ ነገር ሆኖብኝ የዚህን ያህል ወርጄ ራሴን ዝቅ አድርጌ የተገኘሁበትን ነገር የለም። ከሷ ጋር ጊዜ ሰጥቻታለሁ። አብሬያት አሪፍ የሚባሉ ጊዜያቶችን አሳልፌያለሁ። የማይረሱም ጊዜያቶች አሳልፌያለሁ። በህይወቴ ማለፍ የነበረባቸው ጊዜያቶች ናቸው ብዬ ነው ማሰብ። ምንም የባከነ ነገር የለም። መማር የነበረብኝን ነገር በሙሉ ተምሬያለሁ። ማወቅም የነበረብኝ ያው የሰው ልጅን አታውቁት። በቃ ይሄን የገባኝ ምን ጊዜ ምኑ እንደሚቀየር ማንም ምንም ያውቀው ነገር የለም። የሆነ ሰዓት ደስተኛ ትሆናላችሁ፣ የሆነ ሰዓት ሀዘንተኛ። ይሄ በህይወታችን ያለ ነገር ነው። ግን እኔም ታግሼ አቅም ያለቀ ጉልበቴ ዛለ ይሆናል አይደል? የሆነ ሰው ታግሳችሁት የምጨርሱበት የሆነ ነገር የሚያበቃበት በቃ ማለት ታገሱላለሁ። እኔ ብዙ ጊዜ ትዕግስት ነው መታገስ ይሻላል ምናምን ብዬ ሰውንም እመክራለሁ። ብዙ ነገር እኔም ለመታገስ እሞክራለሁ። እኔ ከሚባለው በላይ ታግሻለሁ። ከሚባለው በላይ ራሴን አረጋግቼ ቆይቻለሁ። ግን ትዕግስትም ሲበዛ ያስጠላል። በቃ ይደብራል። የሆነ የዋህ ነው ትሁት ነው እየተባለ በቃ ዝም የሆነ ሰውን ደፍራችሁ መናገር ሲያቀታችሁ የሆነ የዋህ ነው እሱ እኮ እንደዚህ ነው ትሁት ነው ተብሎ የሆነ እናንተ ስትበደሉ ስታይ በጣም ነው የሚያስጠላው። እኔ አንዳንዴ የዋህነቴን በጣም ነው የምጠላው። የዋህ ስባል አልወድም፣ ጅልነት ይመስለኛል እና በጣም ደብሮኛል። በጣም ነው ያስጠላኝ። ይህንን ቃል መስማት አልፈልግም እና ቤተሰብ ከዚህ በኋላ እኔ የዋህ አይደለም። እኔን ጥሩ ሰው አይደለም። በቃ ክፉ ሰውም በሉኝ የሆነም ነገር በሉኝ። ከዚህ በኋላ ደስተኛ ሆኜ መቀጠል እንጂ መልካምነት ለሰው እያሳየው የሆነ ነገር በቃ ተሸነፍኩበት ጊዜ ነው እና ዛሬ አዲስ ቀን ነው። ከዛሬ ነገ ይሻላል፣ ከነገ ደግሞ ከነገ ወዲያ ይሻላል። እንዴት አገኘሽ? ማን ነግሮሽ ነው እዚህ ጋር እንዳለው? እኔ በየሱስ ካሜራ ነው እየተቀረጽክ? ችግር የለውም። እኔ አንቺን ነበር እየጠበቅን የነበረው። ዳንሽ እንዴት ነሽ? በጣም አስቸጋሪ ልጅ ናት። በጣም አዘግናች።
ስሜን አታጥፋ። አሁን እንዴት ነሽ? በስመ አብ ወልድ ወፈርሽ። እረፍ በቃ እንዴ ማርያምን ወፍረሻል። አዎ ምን ተገኝቷል? ኧረ እባክሽ ከዚህ በላይ ተዘረግ። በጣም ከስቻለሁ። ጌታን በጣም ወፍረሻል። ከስቻለሁ። ተመስገን። አንቺ ላይ ስጋ የጣለ አምላክ እኔም ላይ ጣል። ከዚህ በላይ ወዲህ የሆነ ጊዜ ትዝ ይለኛል ትምህርት ቤት ላይ ኧረ ጌታ ሆይ ለዚህች ልጅ እንኳን ስጋ ስጣት። ሰው ስንት ነገር ይጸልያል። ለሷ ስጋ ነበር የምንለምነው፣ ግን ወፈሪ በቃ ወፈሻት በለኝ። እረፍ እሺ በቃ ጂም አሰራሻል። ጂም ላይ እንዴት እሱ ጥሩ ነው። እሱ ጥሩ ነው። ጂም እንደምሰራ ታውቂያለሽ? እሺ ሁሉ ነገር ነው። ተለውጫለሁ ወይስ አልተለውጭ ማለት አደኩ አዳሃለሁ እድሮ ጩጬ እያለሁ ነው። አንቺም ተለውጠሻል። በጣም ናፍቀኝ ደሞ አምሮብሻል። አገባሽ? እጅሽ ላይ ቀለበት የለም? ምን ነው? የለም። ምን ነው? ያ ባይዜ በጣም ቆንጆ ናት። ከተማችን ላይ ይኸውላችሁ ከተማችን ላይ ማለት ነው በጣም ብዙ ሰው ከሷ ጋር ሲሆን በጣም ብዙ ነገር ነበር የሚያስበው። ታስታውሻለሽ? እና ጓደኝነታችን ረጅም ጊዜ 5 አመት በጣም ቆየን እኮ። በጣም ዩቲዩብ ሳልጀምር ምናምን ነበር የምንተዋወቀው። ግን እኔ ይኸውላችሁ ትምህርት ጨረሽ አልጨረሽ አላውቅም። አልጨረሽ እየተማርሽ ነው? ማርያም አሁን ለረፍት መተሽ ነው? መጥቼ እኮ ነው። እማን ጋር ነው የመጣሽው? አንተ ላግ ማለት አንተ ጋር አንተ ላግ ከዛ ድረስ እዚህ መጣሽው? ያለበት ሁኔታ ስለማት መጣ እና ለምን ዋሸሽኝ ታዲያ? ናፍቄ ዳግም ይሄዶ አይ ናፍቄሽ አይደለም የሁሉ ጊዜ እሺት ነበርሽ እንዴ? ሲደውልልክ መች ታነስልኛለክ? መች ታወራኛለክ? ሲጀመር እንዴ ታወራኛለክ እንዴ? አታወራኝ? አይ እኔ ደግሞ በቤተሰብ ይኸውላችሁ ቴክስት ምናምን አልችልም። በቃ የሆነ ቴክስት መደረግ ስደውይ ደግሞ ማላነሳው ስልክሽን እየቀያየርሽ ስለተቸገረ የምትቀያየርበት ምክንያት ደግሞ ነገር ሲውላችሁ 32 ስልክ ቀይራለች። ጎረምሳ ያስቸግራታል። አሁን አልተዋወቃችኋትም፣ ላስተዋወቃችሁ። ማርያምን ይልሽ አይ ዝም ብላ ነው የምገለፍጠው። ይኸው ማርያምን አገልፍጭ። እሺ እስቲ ኮስተር ሲያጅሽ እጅ በደረት አንድ ያዥ። ኦኬ በዚህ ይኸውልሽ የኔ ውድ ቤተሰቦች ናቸው፣ የኔ ጣፋጭ ቤተሰቦች ናቸው። አንቺ ማለት ደነዝ እንደሆንሽ አውቃለሁ። አይ እየሰደብኩ አይ ቆይ እሺ እናንተ ባላል ከካሜራ ጀርባ ይወለ ብዙ ነገር ነው። እሺ ችግር የለም። እሺ ፋይተር ነች እና ራስሽን አስተዋውቂ። የኔ ውድ ቤተሰቦች አሉ እዚህ ጣፋጭ ናቸው። እንደምትቀበሉልኝ ተስፋ አደርጋለሁ። ለምን እንደመጣችሁ እንጠይቃታለን። ዛሬ ብቻ ነው የምትቆየው ወይስ? ኧረ ቆያለሁ። አንተ ጋር ነው ቆያለሁ። አንተም ብዬ ነው የመጣሁት። አንተ ጋር ነው ማለት ምን ያህል ነው የምትቆየው? እንዴ ቆያለሁ። 2 ወር ምናምን ቆያለሁ። አንተ ጋር ነው የመጣሁት። አንተ ጋር ነው የመጣሁት። ሲጀመር 2 ወር ምን ነው አነሳ? አዎ ልክ ነህ። ካንሰር እንዴ ሊያረገኝ ነው 2 ወር። እኔ አልችልሽም። 2 ወር አትቆይ። አይ ቆያለሁ። ካንተ ጋር ተጀራት ይጃለሽ። አልሄድም። እንዴ እዚህ ነው የመጣሁት። አንተ ላገኝ ነው የመጣሁት። ምን ነው ይኸውልሽ እናትና አባትሽ ጋር ወስጄ ብታጀራ ቤተሰብ አዋሳ ነበረች፣ ክላስ ነበራት። ወደዚህ የመጣሁት እሱ ላገኝ። እሺ ችግር የለም። እሱን በኋላ እናወራለን። አሁን ግን ራስሽን መጀመሪያ አስታውቂልኝ። ማን ይባላል? አፎም ስሜ አፎም ይባላል። ስንት ዓመትሽ ነው? እድሜኝ እሺ እፉ ነው የትምህርት አይነትሽ ምን ይሰራል አሉ እሱ ነው ለኔ። ኦኬ እሺ ለቤተሰብ ኦኬ ምንድን ነው ተማሪ ይባላል? የአካውንቲንግ ተማሪ ነኝ። የስንት ዓመት? ገና የመጀመሪያ። ምን ነው አልመስልም? አሁንም አላደገችም። ቤተሰብ ስታድግ ይዘናት እንመጣለን። አታኩረፊ እንዴ አንተ አሁንም መመታትህን አልተውክም። በጣም ስላደግሽብኝ ይኸውልሽ በፊት እንደዚህ ነበር መመታት። አሁን እኔ የምመታው ደርሼ ባሉ ማርያምን ቁመት ጨምረሻል። ቁመት ታረጋለህ። እኔ እሺ ቁመት አልጨመርኩም። አልጨመርክም። እኔ ደረስኩብህ እንጂ አንተ አልጨመርክም። ማለት እኔ ተረግሜ ነው እዛው ቀርቼ ነው። ቤተሰብ ዝም በሉ። እኔም በ5 አመት ውስጥ ለውጣችን እንድታዩ ከፈለጋችሁ ማለት ነው ፎቶ አለን እናሳያችኋለን። ያው እነዛ አመዳም በጣም አመዳም ነበርን እኮ። እሷ ዱቄት ነበረች፣ እኔ አመድ በዱቄት ይስቃል እንደሚባለው። አሁን ስናየው በጣም ማርያምን አሁን ሳየው እንዲህ ነበርኩ እንዴ? በስመ አብ ወዳት በጣም ተለውጠናል እኮ ግን በታችን። አንቺ ወፈርሽ፣ እኔም ትንሽ ጺም አወጣው። አደክ በሚለው ማለት ነው። አድጓል
ካደኩስ እኮ ካደኩስ አድጋል። እሺ ይሄንን ፀጉር ተው እንዴ! እና ቤተሰብ ግን ራስሽን በደንብ ቁመትሽ ስንት ነው? ሜትር ከምናምን ነው ለካሽ ለከኛል። አረ ውስጥ ወገብ የሚያምክ ነገር አለ። አሁን ጎበዝ ነሽ። እስቲ ነኝ አይ ምንም አትይም ተጨምረሻል። ከኔ ደግሞ በህይወቴ በጣም እንትን ከማከብረውና ከምወዳቸው የድሮ ጓደኞቼ መካከል ታው ግን ታው ለጥቅሟ ብቻ ነበር የምትፈልገኝ። ይሄው እኔ ለጥቅም ነው የምፈልገው። እስቲ አንቺ ምን ጠቅመሽ እንዳጋይ ሁሌ እንዳሰቃየች። አረ ታው ስሚና ታጥፋታው። እሺ ቆይ አይደለም እኔ አሁን ማስታወሰው እስቲ የጠቀምሽኝ ነገር አንድ ነገር በቃ አንድ ነገር አልናገርም ግን አንድ አይ ምንድነው አንድ ነገር ብቻ ሰጣኛለች። በቃ አልናገርም እሱን አልናገርም። ብዙ ቃሱ ጋድኝ አንተ ጋር ብዙ ቃልኝ እና እሱ ነው ልቀበል ማለት ምን አይነት ተቀ ብዙ ቃል በተለይ አንድ ዋና የሚባል ቃልኝ እና እሱ ልቀበለው ነው። እኔ ጋር አስቀምጠሽ አልቀበልም ብዬ ደግደ ያስቀመጥኩት። ኦኬ እንደዛ ከሆነ አንቺም ትሰጪኛለሽ ማለት ነው። አረ አንተ እሺ በልሽ እኔማ ከመቀበል ወደ አይደል። እና ቤተሰቦች 2 ወር ስላለን 2 ወር ግን አንቻቻለም። ባንዴ ልናባራት እንችላለን። ምክንያቱም እኔ እና እሷ አዛነች። እኔ እሷን የተገላገልኩበት ቀን ነው ማስታወሰው። ውፍ ሰላም ና አው ታው ሰላም እሄዳለሁ። ለምን መጣሽ? ማን ይብልሽ ነው? እኔ አንተን ፈልጌ ነው የመጣሁት። ይኸውላችሁ ቤታ በጣም ነው የሚጠግበው። ጥጋበኛ ነው እንዴ እንደምታዩት አይደለም። አንቺ ላይ እኮ ነው እንደዛ እና እኔ ላይ ለምን እንደምጠግበው መብቴ ነው። ይሻላል እና አንቺ ላይ ካልጠገበ እኔ እሷ ላይ ካልጠገብኩ ማለት ላይ ጠገብ ነው። በነገራችን ላይ እሷ በጣም አስተዋይ ከምትባለው ሴት መምከር ትወዳለች። እኔ ደግሞ መመከር ስጠላ ምክር ደግሞ ያስፈልጋል። አልሰማሽም? አሁን ምግብ እንብላ። አልሰማሽም? ምግብ እንብላ። ተሰማኛለሽ? አልሰማሽም? አንቺ ውብ የለም በምድሪቱ ላይ ብዬ ባዳንቅሽ ላንቺ አንስሻለሁ ሲሰራሽ የዋለ ሲሰራሽ ያደረ የኔ በመሆንሽ ክብሬ ተከበረ። ቃላቶች ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈና ሞናሊዛ አይነሽ ሞናሊዛ አይነሽ ቃላቶች ያጥሩኛል ምን ብዬ ላድንቅሽ ሕይወትና ተስፋ ምኞትና እውነታ ስራና አጋጣሚ ኑሮና ጣፈንታ መንፈስና ስጋ የተዋኩለታ አልፎ የሚያጌጡበት ጥበብ ነው ትዝታ አልፎ የሚያጌጡበት ጥበብ ነው ትዝታ በጥበብ ነው ትዝታ አልፎ የሚያጌጡበት ጥበብ ነው ትዝታ። እንግዲህ ቤተሰቦች እየመሸ ነው። ዝናብ ስለዘነበ ብዙ ቪዲዮ ልንይዝላችሁ አልቻልንም፣ ግን በጣም ጥሩ ጊዜ አሳልፈናል። ማርክ የሆነ ቦታ ደርሼ ልምጣ ብሎኝ ሄዷል። ትንሽ ስለ ማርክ ስለ ድሮ ጓደኝነታችን እንገራችሁ። ሪና ማርክ በጣም የቆየን ጓደኛሞች ነን እና በጣም ብዙ ነገር አሳልፈናል።
ደስ የሚል ጓደኝነት ነበረን። ያው መሀል ላይ ትንሽ ተጠፋፍተን ነበረ ምናምን፣ ግን በቃ ብቻ በጣም ደስ የሚል ሰው ነው እውነት። እንዲህ ቪዲዮ ላይ እንደምታዩት ብቻ አይደለም፣ በጣም ቁም ነገረኛ ምን ልበላችሁ፣ ብቻ አሪፍ ሰው ነው እውነት። እና በጣም አዝግ ልጅ ነው ማለት ደግሞ የሚደበድበኝ ነገር አረጊታው ባገኘኛ አጋጣሚ በቃ መጠፍጠፍ ነው ስራው። እኔ አልቻልኩትም መደብደቡ፣ ግን ለነገሩ እኔ የሚያዋዝ አይደለም፣ ቀጠቅጠዋለሁ፣ እኔም ቀጠቅጠዋለሁ። ግን ብቻ በጣም ጥሩ ሰው ነው እና በጣም የሚመቸኝ ልጅ ነው። ምን ይዞ እንደሚመጣ አላውቅም፣ ጠብቂኝ ብሎኛል። እስቲ እንጠብቃለን፣ ምን ይዞልኝ እንደሚመጣ እናያለን። እንዳንቺ ውብ የለም በምድሪቱ ላይ ብዬ ባዳንቅሽ ላንቺ አንስሻለሁ። ቸኮሌት ግን ይሄንን ይጠልኝ ምክንያቱም ቤተሰብ አላሰብኩትም ማለት እንደምንገናኘን እንደዚህም እንደምንቆይ አሪፍ ጊዜ ያሳልፈናል። ተወዳነች ምን አለ ሚስጥር ባታወጣ አሁን ይሄ ነገር አይነገርም። ግን ያው ከዚህ በኋላ ገበና የሚባል ነገር ምናምን የለም። እንዳለ ስለሷ ማለት ነው ስለሷ ማንነት እንዳለ ዝቅዝቅ አድርጌ ልነግራችሁ እችላለሁ። አጉርሽ እኔ ራሱ አልችልም፣ ግን በቃ ይሆናል አይደል ጊዜ ማሳለፊያ ማዳበሪያ ይሆነናል ብዬ እንደምትበይ ቸኮሌት እዚህ ግቢ ውስጥ ቸኮሌት እና ታዲያ አስፈልግ አመሰግናለሁ። እና ቤተሰቦች ተመችቶሻል ወይስ ደብሮሻል? በመጀመሪያ ቀናችን ላይመቸኝ አይችልም። ምን ተለወጠብሽ? ምን ስታገኝ ብሶብኛል ወይስ ቀንሻል? ብሶበታል። ማርያምን ብሶበታል። ግን ያው ደስ ይላል። ማን ነው ደስ የሚለው? እኔ በፊት ምን ነበርኩ? ያው በጣም ታዝጋለህ። አሁንስ ብሶባል። ማርያም አይመን ብላ የበላ አፍ ማዘጋይ መሆኑ ነው። አረ ብላ እንዴ! ለምንድን ነው አፍ ማዘጋይ? እና ቤተሰብ አሁን የምወስድሽ ቦታ እንዴት ነው? ሲኒማ ይመችሻል? የሀገር ውስጥ የውጭ ምርጫዬን አውቀዋለሁ። ሁሉም ነገር አውቀዋለሁ። ያው የሀገር ውስጥ አይመቻትም በቃ እውነቱን። እና ቤተሰብ አሁን ከዚህ ግቢ እንወጣለን። ሁሉ ነገር ካገኘን እድሉ ካገኘን ነገ ብለን እንመጣላችሁ እንችላለን። ካላገኘንም ደግሞ ከነገ ወዲያ እንመጣለን። እዚህ እስከ ቆየች ድረስ አንድ ሳምንት የሚሆን አይ ሁለት አንቺ አንድ ሳምንት ይበቃሻል እንዴ? ይኸውልሽ አዲስ አበባ ውስጥ እንግዳ ሲመጣ ለሳምንት ለ15 ቀን ሌላ ቦታ አልሆነም ታውቃለህ እኮ። እንግዳ ሲመጣ ለ10 ቀን ለሳምንት አይ ልቆይም እችላለሁ እኮ ማለት ወደዚህ ላዘዋወር እችላለሁ። ክላስ የባሰ አንደኛ እንደዚህ ከሆነ አንደኛ ከድሮ ነገራችን አንስቶ ቸኮሌት እረሳለሁ ብዬሻለሁ ባለፈው። እንዳትጠብቂ እንዳንቺ ውብ የለም በምድሪቱ ላይ ብዬ ባዳንቅሽ ላንቺ አንስሻለሁ። ሲሰራሽ የዋለ ሲሰራሽ ያደረ የኔ በመሆን ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ
ያለሽ ጉዳይ ነሽ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ